በየቀኑ ጠዋት ከእጅ ስልካችሁ የማህበራዊ ሚዲያ መልእክቶች፣ በቪዲዮዎችና እናንተን በማይጠቅሙ የዜና አውታሮች አእምሯችሁን ሞልታችሁ ታውቃላችሁ? ቀኑን ሙሉ በስራ በትምህርትና በህይወት ውጣ ውረድ ውስጥ አእምሯችሁ ደክሞት ትኩረታችሁ ተበትኖና ስሜታችሁ ተቃውሶ ያውቃል? ወዳጆቼ እንግዲያውስ አንድ እውነት ልንገራችሁ፣ አእምሯችሁ እንደ ባዶ የቆሻሻ መጣያ አይደለም፣ ሊጠበቅና ሊንከባከቡት የሚገባ ትልቅ የሀብት ምንጭ እንጂ። በየቀኑ የምናደርጋቸው ተራ መስለው የሚታዩ ነገር ግን አእምሯችንን ቀስ በቀስ የሚገሉና የማሰብ አቅማችንን የሚያዳክሙ በርካታ መጥፎ ልማዶች አሉ። አብዛኛው ሰው እነዚህን ልማዶች እንደ ተፈጥሯዊ ህይወት ቆጥሯቸው ይኖራል። ውጤቱ ግን ጭንቀት፣ መርሳትና ዝቅተኛ ውጤታማነት ይሆናል። ዛሬ በኒውሮሳይንስ ጥናቶች የተረጋገጡ አእምሯችንን በእጅጉ የሚያዳክሙና ትኩረታችንን የሚነሱ 5 መጥፎ ልማዶችንና እንዴት ማቆም እንደምንችል በዚህ ቪዲዮ እናያለን። በተለይ ቁጥር 1 እና ቁጥር 5 ላይ ያሉት ነጥቦች በየቀኑ አእምሯችሁን ሳታውቁት እያጠፉት ያሉ ትልልቅ ጠላቶቻችሁ ናቸው። ዝግጁ ከሆናችሁ ሰብስክራይብ በማድረግ አሁኑን እንጀምር። አንደኛ፣ ጠዋት እንደተነሳችሁ ስልካችሁን መመልከት። ይህ ዶፓሚን ኦቨርሎድ ያስከትላል። ብዙ ሰዎች ጠዋት ገና ካልጋቸው ሳይወርዱ የሚያደርጉት የመጀመሪያው ነገር ስልካቸውን ማንሳትና የማህበራዊ ሚዲያ መልእክቶችን ማየት ነው። ይህ ልማድ አእምሯችሁ ገና ሳይነቃና ለቀኑ ዝግጁ ሳይሆን በከፍተኛ መጠን ዶፓሚን የተባለውን የስሜት ሆርሞን እንዲያመነጭ ያደርገዋል። አእምሯችሁ ገና በጠዋቱ በፍጥነት የሚቀያየሩ ምስሎችንና መረጃዎችን ሲያይ በቀጣዩ ቀን ሙሉ ትኩረት ማድረግና ጥልቅ ነገሮችን ማሰብ እንዳይችል ያደርገዋል። ታዲያ መፍትሄው ምንድን ነው ካላችሁ፣ ከእንቅልፋችሁ ስትነሱ ገና በጠዋቱ የመጀመሪያውን 30 ደቂቃ እስከ 1 ሰዓት ስልካችሁን አትንኩ። ሁለተኛ፣ በአንድ ጊዜ ብዙ ስራ ለመስራት መሞከር። ይህም መልቲታስኪንግ ፋላሲ እንለዋለን። አብዛኛው ሰው በአንድ ጊዜ ብዙ ስራ እሰራለሁ ብሎ ያስባል። ይህ ግን የአእምሮ ትልቅ ማታለያ ነው። አእምሯችን በአንድ ጊዜ ትልቅ ትኩረት መስጠት የሚችለው ለአንድ ነገር ብቻ ነው። በአንድ ጊዜ ብዙ ነገር ለመስራት ስትሞክሩ አእምሯችሁ ስራ እየሰራ ሳይሆን ከአንዱ ወደ ሌላኛው በፍጥነት እየተቀያየረ አቅሙን ይጨርሳል። ይህ ለአእምሯችሁ ከፍተኛ ድካም፣ ለስህተት መጋለጥና ለጭንቀት ይዳርጋል። ታዲያ ለዚህስ መፍትሄው ምንድን ነው ካላችሁ፣ በአንድ ጊዜ አንዱን ስራ ብቻ ትኩረት ሰጥታችሁ ጨርሱ። ስራችሁን በ25 ደቂቃ የትኩረት ክፍለ ጊዜዎች ከፋፍሉት። ይህም ፖሞዶሮ ቴክኒክ ይባላል። ይህ ማለት ስራችሁን በየ25 ደቂቃው የትኩረት ክፍለ ጊዜዎች መከፋፈል ነው። ሶስተኛ፣ በቂ ውሃ አለመጠጣትና ደካማ የአመጋገብ ስርዓት። አዎ፣ አእምሯችሁ ከ70% በላይ የተገነባው ከውሃ ሲሆን በትንሹ እንኳ ሰውነታችሁ ውሃ ሲያጥረው ወደ አእምሯችሁ የሚሄደው ኦክስጅን ይቀንሳል። ይህም የራስ ምታት፣ የማሰብ መደንዘዝና የትኩረት ማጣትን ያመጣል። በተጨማሪም በስኳርና በቅባት የበለጸጉ ምግቦችን አብዝቶ መመገብ በደም ውስጥ ያለውን የስኳር መጠን በፍጥነት በመጨመር አእምሯችሁ ድብርት ውስጥ እንዲገባ ያደርገዋል። ታዲያ መፍትሄው ለዚህ ምንድን ነው ካላችሁ፣ ውሃ መጠጣትና እንዲሁም ደግሞ አእምሮን የሚያነቁ እንደ ለውዝ፣ አቮካዶና አትክልቶችን መመገብን ልማድ አድርጉ። አራተኛ፣ የዲጂታል ጫጫታና የመረጃ ብዛት። ይህም ኢንፎርሜሽን ኦቨርሎድ እንለዋለን። በየሰከንዱ የሚመጡ የቴሌግራም፣ የቲክቶክ፣ የፌስቡክ፣ የዩቲዩብ ኖቲፊኬሽኖች አእምሯችሁን ድካም ውስጥ ይጥሉታል። አእምሯችሁ እረፍት አያገኝም። አእምሯችሁ በየቀኑ አላስፈላጊ መረጃዎችን ለማቀናበር ሲታገል ዋናና አስፈላጊ ለሆኑት የህይወት ውሳኔዎች የሚሆን አቅም ወይም ሜንታል ኤነርጂ ያጣል። ለዚህ ነው ምሽት ላይ ምንም ስራ ሳትሰሩ እንኳን ከፍተኛ የድካም ስሜት የሚሰማችሁ። ታዲያ ለዚህ መፍትሄው ምንድነው ካላችሁ፣ የማያስፈልጉ የማህበራዊ ሚዲያ ኖቲፊኬሽኖችን ማጥፋት ይኖርባችኋል። በቀን ውስጥ አእምሯችሁ ሙሉ በሙሉ ከስክሪን ነፃ የሚሆንበትን የእረፍት ጊዜ ወይም ዲጂታል ዲቶክስ ሊኖራችሁ ይገባል። አምስተኛ፣ በቂ እንቅልፍ ማጣትና ዘግይቶ መተኛት። እንቅልፍ ለአእምሯችሁ የማጽጃ ጊዜ ነው። በምትተኙበት ጊዜ አእምሯችሁ በቀን ውስጥ የተከማቹ መርዛማ ፕሮቲኖችን ያጸዳል። በቂ እንቅልፍ የማታገኙ ከሆነ እነዚህ መርዛማ ነገሮች
አእምሯችሁ ውስጥ ይቀራሉ። ይህም በማግስቱ ትኩረት ማጣት፣ ብስጭትና የማስታወስ ችሎታ መቀነስ ያመጣል። ታዲያ መፍትሄው ምንድነው ካላችሁኝ፣ በየቀኑ በተመሳሳይ ሰዓት ለመተኛትና ለመነሳት ጥረት ማድረግ ነው። ከመተኛታችሁ አንድ ሰዓት በፊት ስክሪኖችን በማጥፋት አእምሯችሁን ለእንቅልፍ ዝግጁ ማድረግ ይኖርባችኋል። ወዳጆቼ፣ አእምሯችሁ የምታስቡበት፣ የምትኖሩበትና ስኬታችሁን የምትገነቡበት ትልቁ ሞተራችሁ ነው። እነዚህን 5 መጥፎ ልማዶችን ከህይወታችሁ ላይ ቀስ በቀስ ስታስወግዱ የአእምሯችሁ ንቃት፣ ትኩረትና የሰላም ስሜት በማይታመን ሁኔታ ሲመለስ ታዩታላችሁ። ወዳጆቼ እስኪ ንገሩኝ፣ ከእነዚህ 5 መጥፎ ልማዶች ውስጥ እናንተን በብዛት የሚያስቸግራችሁ ቁጥር ስንት ላይ ያለው ነው? ይህ ቪዲዮ ከጠቀማችሁ ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁም ሸር ማድረግ እንዳትረሱ። በነገው ቪዲዮ እስከምንገናኝ ቸርን ሰንብት።